ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች፣ በዛሬው የስፖርት ዳሰሳችን በእግር ኳስ ዓለም ውስጥ ፈጽሞ የማይረሳ ልብን የሚያሞቅ ክስተት ይፈጠራል። በሰሜን ለንደን ሰማይ ስር አዲስ ተስፋ የዘራው ሚኬል አርቴታ ከስፖርት ማህደራችን ልናካፍላችሁ ወደናል። ቆይታችሁ ከኛ ጋር ይሁን። የአርሰናልን መንፈስ የቀየረው የተበታተኑትን የክለቡን ክፍሎች መልሶ የገጠመውና በሰሜን ለንደን ሰማይ ስር አዲስ ተስፋ የዘራው ሚኬል አርቴታ ለአርሰናል ዝም ብሎ ታክቲክ የሚነድፍ አሰልጣኝ ብቻ አይደለም። እሱ የተሰበረን ቤት የጠገነ መሐንዲስ፣ የራቀን ስሜት ያቀረበ ድልድይ ነው። እሱ አርሰናልን በመለወጥ ረገድ ያለው የአመራር ብቃትና የአርሰናል ቤተሰብን የመገንባት ጥበቡ በጣም የሚደንቅ ነው። ስለሱ ሲታሰብ የመልበሻ ክፍል አያያዝና የቡድን አንድነት ግንባታ ላይ የሰራው ያስደምማል። አርቴታ ወደ ክለቡ ሲመጣ መጀመሪያ ያደረገው የባህል ለውጥ ነው። ሪስፔክት፣ ኮሚትመንት ኤንድ ላቭ፣ ክብር፣ ቁርጠኝነትና ፍቅር የሚሉትን መርሆች አስቀድሟል። እነዚህን መርሆች የማይከተሉ ተጫዋቾችን ትልልቅ ስም ያላቸውንም ጭምር በማሰናበት ለቡድኑ ስኬት የግል ፍላጎትን መሰዋት እንዳለበት በተግባር አሳይቷል። አርቴታ ለተጫዋቾች በስራ ቦታቸው እንደ ቤታቸው እንዲሰማቸው ትልቅ ስራ ሰርቷል። የቡድኑን አንድነትን ለማምጣት በልምምድ ማዕከል ሁሉም ሰራተኞችና ተጫዋቾች አብረው የሚመገቡበትን ሁኔታ በማመቻቸት የቤተሰባዊነት መንፈስ ፈጥሯል። ስነ ልቡናዊ ትስስርንም በለንደን ኮሎኒ ገንብቷል። ተጫዋቾች ሜዳ ላይ ብቻ ሳይሆን በግል ህይወታቸውም ደስተኛ እንዲሆኑ ይከታተላል። ለምሳሌ ተጫዋቾች በሚቸገሩበት ጊዜ እንደ አባትና እንደ ወንድም ሆኖ ከጎናቸው ይቆማል። ከአርቴታ ትልልቅ ስኬቶች አንዱ የተቋረጠውን የደጋፊና የቡድን ግንኙነት መጠገኑ ነው። ተጫዋቾች ለክለቡ ማሊያ ያላቸውን ክብር እንዲጨምሩ በማድረግ ደጋፊው በቡድኑ እንዲኮራና ኤሚሬትስ ስታዲየም በድጋሚ የማይደፈር ምሽግ እንዲሆን አድርጓል። ተጫዋቾቹን ለማነቃቃት የሚጠቀምባቸው ዘዴዎች ልዩ ናቸው። ተምሳሌታዊ ነገሮች እንደ ዊን የተባለችውን ውሻ ወደ ልምምድ ማዕከል በማምጣት የተረጋጋና ፍቅር የሞላበት ድባብ እንዲኖር አድርጓል። አርቴታ የአርሰናልን መንፈስ ለመለወጥ የተጠቀመባቸው ጥቂት ተምሳሌታዊ ድርጊቶችና ምሳሌዎች መመልከት እንችላለን። አርቴታ ዊን የተባለች የላብራዶር ዝርያ ውሻን ወደ ልምምድ ማዕከሉ አምጥቷል። ይህ ዝም ብሎ የቤት እንስሳ ማሳደግ ሳይሆን ትልቅ ተምሳሌት አለው። ፍቅርና መረጋጋት። ውሻዋ ተጫዋቾች ውጥረት በሚበዛባቸው ሰዓት እንዲረጋጉና የቤተሰባዊነት ስሜት እንዲሰማቸው ታደርጋለች። ውሻዋ ስትመጣ ሁሉም ተጫዋቾች በእኩልነት ይንከባከቧታል። ይህ ደግሞ ለሁላችንም የምትሆን አንዲት የጋራ ፍቅር አለችን የሚል መልእክት ያስተላልፋል። በሌላ በኩል ደግሞ አርቴታ በስብሰባ አዳራሽ ውስጥ አንድ የጥንት የወይራ ዛፍ ምስል ወይም ተክል እንዲቀመጥ አድርጓል። ዛፉ ስር እንዳለው ሁሉ ቡድኑም ጠንካራ መሰረትና ታሪክ ሊኖረው እንደሚገባ ያሳያል። ሁላችንም እንደ ዛፍ ቅርንጫፎች ተለያይተን ብንታይም የምንመገበው ግን ከአንድ ስር ነው የሚል ተምሳሌት አለው። ተጫዋቾችን ሲያነጋግር ብዙ ጊዜ የብርሃን አምፖል ስዕል ይስላል። ለማስረዳትም የሚጠቀመው ስለ ግንኙነት ሲሆን አንድ አምፖል ብቻውን ሊበራ አይችልም፣ ከኤሌክትሪክ መስመሩ ጋር መገናኘት አለበት። ተጫዋቾችም ከቡድኑና ከደጋፊው ጋር ካልተገናኙ ብርሃን ሊሰጡ እንደማይችሉ ይነግራቸዋል። ከጨዋታ በፊት ደጋፊዎች የሚዘምሩት መዝሙር እንዲቀየር ትልቅ ግፊት አድርጓል። ዓላማውም እንደ መንፈስ ድልድይ ለመጠቀም ነው። ይህ መዝሙር በሜዳ ላይ ያሉ ተጫዋቾች እና በስታዲየሙ ያሉ ደጋፊዎች አንድ ልብ እንዲሆኑ የሚያደርግ ተምሳሌት ነው። እናንተ ለደጋፊው ተጫዋቱ፣ ደጋፊው ደግሞ ጉልበት ይሁናችሁ በሚል ቁርኝትን ፈጥሯል። ሌላውና አስደናቂው ተግባሩ ደግሞ ማንም የማይሞክረው የኪስ አውላቂዎች ምሳሌን አሳይቷል። ይህ ታሪክ የእሱን ንቁነት የሚያሳይ ሲሆን ኪስ አውላቂ ሌቦችን በክፍያ ወደ ልምምድ ስፍራ መጣና ተጫዋቾች በምግብ ሰዓት ተዘናግተው ሳለ ንብረታቸውን እንዲሰረቁ አደረገ። በሜዳ ላይም ለአንድ ሰከንድ እንኳን መዘናጋት ዋጋ እንደሚያስከፍል ለማስተማር የተጠቀመበት ተግባራዊ ምሳሌ ነው። ዛሬ አርሰናል ሲጫወት ደጋፊውና ተጫዋቾቹ አንድ ሆነዋል። አርቴታ የደጋፊውን ልብ ለተጫዋቾቹ፣ የተጫዋቾቹን ላብ ደግሞ ለደጋፊው ገጸ በረከት አድርጎ አቅርቧል። በሜዳው ላይ እንደ ዛፍ ስር የጠነከረ እንደ ቅርንጫፍ ደግሞ የተዘረጋ አንድነት ፈጥሯል። ክቡራን የሐሴት ስፖርት አድማጮች፣ የዛሬው የስፖርት ዳሰሳችን ይህንን ይመስል ነበር። ሐሳባችሁንና አስተያየታችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።